ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ታማኙ የሀገር ባላደራ የኮሎኔል ናደው ዘካሪያስ የህይወት ታሪክና የሽኝት መርሃ ግብር ለሀገራቸውና ለህዝባቸው በነበራቸው ወደር የለሽ ፍቅር፣ በጦር ሜዳ ጀግንነታቸው፣ በዲፕሎማሲው መድረክና በሀገር አስተዳደር ጥበባቸው ታላቅ አሻራ ያሰረፉት ኢትዮጵያዊው ኮሎኔል ናደው ዘካሪያስ ከዚህ ዓለም በሞት መለየታቸው ተሰምቷል። ከወጣትነት እድሜያቸው ጀምሮ ህይወታቸውን ሙሉ ለኢትዮጵያ አገልግሎት የገበሩት የዚህ ታላቅ አባት እረፍት በቤተሰቦቻቸው በወዳጅ ዘመዶቻቸውና ባገለገሉት ህዝብ ዘንድ ጥልቅ ሐዘንን ፈጥሯል። ኮሎኔል ናደው ዘካሪያስ መስከረም 21 ቀን 1934 ዓ.ም በአዲስ አበባ ከተማ ተወለዱ። እድሜያቸው ለትምህርት ሲደርስ በቀድሞው አማሃ ደስታ ያሁኑ እንጠጦ አጠቃላይ ትምህርት ቤት ከአንደኛ እስከ 8ኛ ክፍል ተከታተሉ። በታሪካዊው ዳግማዊ ሚኒሊክ ትምህርት ቤት ከ9ኛ እስከ 12ኛ ክፍል አጠናቀዋል። ለትምህርት የነበራቸው ጥማትና የነበራቸው ልዩ ተሰጥኦ ሁለገብ ምሁር እንዲሆኑም አስችሏቸዋል። ከ1952 እስከ 1953 ዓ.ም በነበረው ጊዜ የወታደራዊ ኮርስ ስልጠናን አጠናቀው በ17 ዓመታቸው ምክትል መቶ አለቃ በመሆን ልዩ ብቃታቸውን አሳይተዋል። በ1953 ዓ.ም በአየር ወለድና ኮማንዶ ትምህርት ቤት ስልጠናቸውን አጠናቀዋል። በ1958 ዓ.ም በአሜሪካ ኢንዲያናፖሊስ ከተማ በፋይናንስና በወታደራዊ አስተዳደር ከፍተኛ ትምህርት አግኝተዋል። ከ1960 እስከ 1964 ዓ.ም በአዲስ አበባ ስነ ጥበብ ትምህርት ቤት ለ5 ዓመታት በመማር ተመርቀዋል። በ1967 ዓ.ም በቼኮስሎቫኪያ ፕራግ ከተማ የፖለቲካ ትምህርታቸውን ተከታትለዋል። ከ1983 እስከ 1999 ዓ.ም በነበራቸው የእስራት ቆይታ ወቅት ሳይበገሩ ወደ 13 በሚጠጉ ልዩ ልዩ የሙያ ዘርፎች ትምህርቶችን በመከታተል በርካታ ሰርቲፊኬቶችን አግኝተዋል። ኮሎኔል ናደው ከ30 ዓመታት በላይ በዘለቀው የአገልግሎት ዘመናቸው በሶስት ዋና ዋና ዘርፎች ሀገራቸውን አገልግለዋል። ከ1953 ዓ.ም ጀምሮ በሐረር 3ኛ ክፍለ ጦር 5ኛ ኮማንዶ ሻለቃ ውስጥ ሰልጣኝ፣ በ1956 ዓ.ም የሶማሊያ ወረራ ኃይል ሀገርን በደፈራት ወቅት ኃይላቸውን በብቃት በማደራጀትና ከፊት በመምራት ተዋግተዋል። በዚሁ ዓመት የካቲት 20 ቀን እዝሃ በተባለ ስፍራ ላይ በጀግንነት ሲዋጉ በግራ እግራቸው ላይ ከባድ የአካል ጉዳት ደርሶባቸዋል። ሆኖም ከጉዳታቸው ካገገሙ በኋላ ወደ ስራ በመመለስ እስከ 1966 ዓ.ም በምድር ጦር ጠቅላይ መምሪያ ወታደራዊ አስተዳደር ክፍል በጦር ኃይሎች ዜናና ማስታወቂያ ክፍል በኃላፊነት እንዲሁም ወታደርና ዓላማው የተሰኘው ታዋቂ ጋዜጣ ዋና አዘጋጅ በመሆን በብዕራቸው ሀገራቸውን አገልግለዋል። ከ1966 እስከ 1969 ዓ.ም በነበረው የደርግ ጊዜያዊ ወታደራዊ አስተዳደር ውስጥ የማስታወቂያ ኮሚቴ መሪና አባል፣ የታሪክ ኮሚቴ ሰብሳቢና የታሪክ አዘጋጅ እንዲሁም በባህል ሚኒስቴር ተጠሪ በመሆን የሀገሪቱን ባህልና ታሪክ የማስጠበቅ ስራቸውን ሰርተዋል። በ1971 ዓ.ም የወሎ ክፍለ ሀገር ዋና አስተዳዳሪ በመሆን ህዝባቸውን በቅንነት መርተዋል። ከ1976 እስከ 1980 ዓ.ም በኩባ የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን የሀገራቸውን ሰንደቅ ዓላማ በዓለም መድረክ ከፍ አድርገዋል። ከ1981 እስከ 1983 ዓ.ም የደቡብ ሸዋ ፓርቲ ኮሚቴ ጸሐፊ በመሆን የመጨረሻውን የሀገር መከላከያና አስተዳደር ኃላፊነታቸውን ተወጥተዋል። ኮሎኔል ናደው ዘካሪያስ ለሀገራቸው ካበረከቱት የላቀ ትጋት የተነሳ የሚከተሉትን ማዕረጎችና ክብር አግኝተዋል። በ1953 ዓ.ም የምክትል መቶ አለቃነት፣ በ1956 ዓ.ም የሙሉ መቶ አለቃነት፣ በ1961 ዓ.ም የሻምበልነት፣ በ1970 ዓ.ም የሌተናል ኮሎኔልነት የተበረከቱላቸው ታሪካዊ ሜዳሊያዎችና ኒሻኖች የቅዱስ ጊዮርጊስ የጦር ሜዳ ጀብዱ ባለ 1 ዘንባባ ሜዳሊያ፣ የቀዳማዊ ኃይለ ሥላሴ የጦር ሜዳ የጀብዱ ሜዳሊያ ባለ 1 ዘንባባ፣ የየካቲት 66 አንደኛ ደረጃ ኒሻን፣ የኢትዮጵያ የክብር ኮከብ 1ኛ ደረጃ የወርቅ ኒሻን እንዲሁም የተዋጊ ምልክት አርማ ተሸልመዋል። ኮሎኔል ናደው ዘካሪያስ የሶስት ሴት ልጆችና የአንድ ወንድ ልጅ አባት የነበሩ ሲሆን ለልጆቻቸውና ለባለቤታቸው ፍቅራቸውን በመስጠት በጥሩ ስነ ምግባርና በአርአያነት ቤተሰባቸውን የመሩ ታላቅ የቤተሰብ ምሰሶም ነበሩ። ኮሎኔል ናደው ዘካሪያስ በተለያዩ የኢትዮጵያ የፖለቲካ ስርዓቶች ውስጥ ቢያልፉም ቅንነታቸውን፣ ሙያዊ ብቃታቸውንና ለኢትዮጵያ ሕዝብ የነበራቸው ታማኝነት መቼም ቢሆን ሳያጎድፉ የኖሩ ታላቅ ሰውም ነበሩ። በጦር ግንባር የቆሰሉላት፣ በዲፕሎማሲ መድረክ የቆሙላት፣ በእስራት ዓመታትም ሳይቀር እውቀትን በመቅሰም ለትውልድ አርአያ የሆኑት የዚህ ታላቅ አባት ስም
በኢትዮጵያ ታሪክ ውስጥ በወርቅ ቀለም ተጽፎ ይኖራል። የኮሎኔል ናደው ዘካሪያስ የሰላም እረፍት ይሁንላቸው፣ ነፍሳቸውን በአጸደ ገነት ያኑርልን። ሶሎዳ ሚዲያም ለመላው ቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያ ሕዝብ በሙሉ ልባዊ መጽናናት። በህወሓት አመራሮች የተገዙ የጸረ ድሮን መሳሪያዎች ፌክ ሆነው መገኘታቸው ተገለጸ። የህወሓት የፖለቲካና የጦር ከፍተኛ አመራሮች ከምስራቅ አውሮፓ ደላሎች ጋር በመመሳጠር በመቶ ሚሊዮኖች የሚቆጠር የህዝብ ሀብት የፈሰሰባቸው የጸረ ድሮን መሳሪያዎችና አክሰሰሪዎች የሐሰት ወይም ፌክ እና የአገልግሎት ዘመናቸው ያለፈባቸው ሆነው መገኘታቸው የአውራምባ ታይምስ ዋና አዘጋጅ ዳዊት ከበደ ገልጿል። ይህንን ተከትሎም በአመራሮቹ መካከል ከፍተኛ ውዝግብና መካሰስ መፈጠሩም ተገልጿል። ከወራት በፊት በነበረው የድብቅ እንቅስቃሴ የአንጃው ህወሓት ቡድን መሪ ዶክተር ደብረጽዮን ገብረ ሚካኤል፣ ፍትወርቅ ገብረ እግዚአብሔር ሞንጆሪን እና ባለሀብቱ የሞንጆሪኖ ወንድም ዳዊት ገብረ እግዚአብሔር ከምስራቅ አውሮፓ የጦር መሳሪያ ደላሎች ጋር ቀጥተኛ ውይይት አድርገው ነበር ተብሏል። በውይይቱ ስምምነት መሰረት የጸረ ድሮን መሳሪያዎች ወደ ትግራይ እንዲገቡ ከተደረገ በኋላ ከምስራቅ አውሮፓ የመጡ ባለሙያዎች ከመቀሌ ከተማ ወጣ ብሎ በሚገኘው የኩያ አካባቢ መሳሪያዎችን እንዲገጣጠሙ ተደርገዋል። የጦር አዛዦችና የማህበራዊ ሚዲያ እንቀሳቃሾች በቂ የጸረ ድሮን ቴክኖሎጂ ታጥቀናል በሚል በተደጋጋሚ ሲፎክሩ ቢሰሙም መሳሪያዎቹ በቅርቡ በነበረው የድሮን ጥቃት ወቅት ፍጹም ስራ መስራት ሳይችሉ ቀርተዋል። መጀመሪያ ላይ ችግሩ ከመገጣጠም ስህተት የመነጨ ሊሆን ይችላል በሚል ውይይት ተደርጎ የነበረ ቢሆንም በኋላ ላይ በወጡ መረጃዎች ግን የተገዙት የጦር መሳሪያ ማቴሪያሎች በሙሉ የአገልግሎት ዘመናቸው ያለፈባቸው መሆኑም ተረጋግጧል። ለዚህ ዘመኑ ያለፈበት መሳሪያ የወጣው ወጪም ከ400 ሚሊዮን ዶላር በላይ እንደሆነም ታውቋል። እንደ ዋና አዘጋጁ ዳዊት ከበደ ገለጻ ይህ አይነቱ ተመሳሳይ ስህተት በህወሓት አመራሮቹ ሲፈጸም የመጀመሪያው አይደለም። ከ5 ዓመታት በፊት በነበረው ጦርነት ወቅትም ከዲያስፖራውና ከህዝቡ የተሰበሰበውና ወዴት እንደገባ የማይታወቀው ከፍተኛ ገንዘብ በተመሳሳይ መልኩ ጥቅም የማይሰጡ የሐሰት መሳሪያዎችን ለመግዛት መባከኑን አስታውሷል። መሪዎቹ ድኩማንና ከእውቀት ነፃ መሆናቸው የሚያሳይ ድርጊት መሆኑ እየተዘገበ የሚገኝ ሲሆን አሁንም ግን ወጣቶች እያፈሱ ለጦርነት እየዳረጉ እንደሚገኙ በአሳዛኝ ሁኔታ ተገልጿል። ይሁን እንጂ ይህንን የጸረ ድሮን ግዢ ጉድለትና የተፈጠረው ውድቀት በአደባባይ መናገር በአዲሱ የወጣው አዋጅ መሰረት የሚያስቀጣ ወንጀል ተደርጎ መፈረጁም ተመላክቷል። የዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን ጀምሮ ለ3 ሳምንታት እንደሚካሄድ ኮሚሽኑ አስታወቀ። በኢትዮጵያ የተወሳሰቡ የፖለቲካና የማህበራዊ መግባባት ችግሮችን ለመፍታት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ ምክክር ጉባኤ ከፊታችን ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ እንደሚያካሂድ በይፋ አስታውቋል። ኮሚሽኑ ትናንትና ሰኔ 5 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ዝግጅቶቹ መጠናቀቃቸውና ጉባኤው ለ3 ሳምንታት ያህል እንደሚቆይ ጠቁሟል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመግለጫቸው እንዳመላከቱት ዋናውን የምክክር ጉባኤ ለማስጀመር የሚያስችሉ በርካታ ስኬታማ ተግባራት ተከናውነዋል ብለዋል። በተለይም ባለፉት ወራት ሲካሄድ በቆየው የአጀንዳ ማሰባሰብና በጉባኤው ላይ የሚሳተፉ የህዝብ ተወካዮችን የመለየት የመመልመል ሂደት ላይ የህብረተሰቡና የባለድርሻ አካላት ተሳትፎ እጅግ ከፍተኛ እንደነበር ኮሚሽነሩ ገልጸዋል። ዋና ኮሚሽነሩ አክለውም የምክክር ኮሚሽኑ እስካሁን ያከናወናቸው ተግባራት በሙሉ ፍጹም አካታች፣ ነፃና ዲሞክራሲያዊ በሆነ መንገድ የተመሩ መሆናቸውን አስገንዝበዋል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ በሚካሄደው የ3 ሳምንታት ታላቅ ጉባኤ ላይ ሁሉም የሀገሪቱ አካባቢዎች የተውጣጡና የተመረጡ ተሳታፊዎች የተሰበሰቡ አጀንዳዎችን መሰረት አድርገው በጥልቀት ይመክራሉ ተብሎም ይጠበቃል። ፕሬዝዳንት ቦላ ቲኑቡ ወጣት ናይጄሪያውያን በሀገራቸው ላይ ተስፋ እንዳይቆርጡ ጥሪ አቀረቡ። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ወጣት ናይጄሪያውያን ስደት ከመምረጥ ይልቅ በሀገራቸው በመቆየት የሙያ ህይወታቸውን እንዲገነቡና ለሀገር እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ጥራቸውን አቅርበዋል። ፕሬዝዳንቱ ይህንን ጥሪ ያቀረቡት እንደ አውሮፓውያን አቆጣጠር በ2026 የሚከበረውን የሀገሪቱን የዲሞክራሲ ቀን ምክንያት በማድረግ ለህዝብ ባደረጉት ንግግር ነው። በንግግራቸውም ናይጄሪያ እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ላለፉት 27 ዓመታት ያለምንም መቋረጥ የዲሞክራሲ ስርዓትን ማስቀጠሏን የገለጹ ሲሆን በዚህ ሂደት ውስጥ የታዩትን ሰላማዊ የስልጣን ሽግግሮችና የተቋማት አለመግባባቶች በህጋዊ መንገድ መፈታታቸውን እንደ ትልቅ ስኬት አንስተዋል። በአሁኑ ወቅት በሀገሪቱ ውስጥ ያለው ኢኮኖሚያዊ ፈተናና የኑሮ ውድነት አስቸጋሪ መሆኑን ፕሬዝዳንት ቲኑቡ አልሸሸጉም። ሆኖም ግን መንግስታቸው እየወሰዳቸው ያሉ የኢኮኖሚ ማሻሻያዎች ዓላማቸው የረጅም ጊዜ መረጋጋትን ለመፍጠር፣ አዳዲስ የስራ እድሎችን ለመክፈትና ለወጣቶች ሰፊ የንግድና የትምህርት እድሎችን ለማስፋፋት መሆኑን አስገንዝበዋል። በመጨረሻም ፕሬዝዳንት ቦላ ቲኑቡ ሁሉም የናይጄሪያ ዜጎች በአንድነት እንዲቆሙ፣ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት እንዲሳተፉ እንዲሁም መከፋፈልና ተስፋ መቁረጥን እንዲያስወግዱ አሳስበዋል። የሀገሪቱን ዲሞክራሲ ማጠናከር የሚቻለው በሁሉም ዜጎች የጋራ ጥረትና ትብብር ብቻ መሆኑን አጽንኦት ሰጥተውበታል።
በሰሜናዊ አየርላንድ ቤልፋስት በተቀሰቀሰ ጸረ ስደተኛ ተቃውሞ ሳቢያ ከፍተኛ ሁከትና ውድመት ደረሰ። በአንድ ጥገኝነት ጠያቂ ስደተኛ ተፈጽሟል በተባለ የቢላዋ ጥቃት መነሻነት በሰሜን አየርላንድ ዋና ከተማ ቤልፋስት የተቀሰቀሰው ጸረ ስደተኛ ተቃውሞ ወደ ከባድ ሁከትና ብጥብጥ ማምራቱ ተገልጿል። በከተማዋ በተለያዩ አካባቢዎች የተሰባሰቡት ሰልፈኞች በተለያዩ መኖሪያ ቤቶችና ንብረቶች ላይ ጥቃት የሰነዘሩ ሲሆን በርካታ ቦታዎች ላይም ቃጠሎ አስነስተዋል። በተለይም የእሳት ቃጠሎ ወደ መኖሪያ መንደሮች እየተስፋፋ በመምጣቱ ሳቢያ በርካታ ነዋሪዎች አካባቢያቸውን ለቀው ለመሰደድ መገደዳቸው ከስፍራው የወጡ መረጃዎች ያመላክታሉ። የሀገሪቱ የጸጥታ ኃይሎች ለ5 ተከታታይ ቀናት የቀጠለውን ይህንን ሁከት ለመቆጣጠርና ስርዓት ለማስያዝ የወረርሽኝ መከላከያና የጸረ ብጥብጥ ልዩ ኃይሎችን፣ የውሃ መድፎችን እንዲሁም ተጨማሪ የፖሊስ አባላትን በስፋት አሰማርተዋል። የአካባቢው ባለስልጣናት ከሁከትና ከንብረት ውድመቱ ጋር እጃቸው አለበት ተብለው የተጠረጠሩ በርካታ ግለሰቦችን በቁጥጥር ስር መዋላቸውም አስታውቀዋል። ይህ መጠነ ሰፊ ሁከት ሊቀሰቀስ የቻለው የ30 ዓመት ዕድሜ ያለው አንድ ግለሰብ በአንድ ነዋሪ ላይ በፈጸመው የቢላዋ መውጋት ጥቃት ክስ ከተመሰረተበት በኋላ እንደሆነም ታውቋል። በጥቃቱ ሰለባ የሆነው ግለሰብ በደረሰበት ከባድ ጉዳት በአሁኑ ወቅት በሕክምና ላይ እንደሚገኝም ተገልጿል። ይህ ክስተት በሰሜን አየርላንድ እና በአጠቃላይ በዩናይትድ ኪንግደም አካባቢዎች ከቅርብ ጊዜ ወዲህ እያደገ የመጣውን የጸረ ስደተኛ ስሜትና ማህበራዊ ውጥረትን ይበልጥ ያባባሰ ሆኖም ብቅ ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ